ሰላም ሰላም ውድ ኢትዮጵያውያኖች እንዴት ናችሁ? በጥሩ ቪዲዮ አልመጣውም ግን ለትምህርት ይሆናል ብዬ ስላሰብኩ እንድንማርበት ነው ይህንን ቪዲዮ የሰራሁት። ለማንኛውም ወደ ቪዲዮ ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አዲስ ቻናል ስለሆነ ሞቅ ሞቅ አድርጉት፣ አበረታቱኝ። እወዳችኋለሁ። ወደ ቪዲዮ ላይቭ ከፍተው ነው የሚተራረዱት። የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ። በአላህ ተውኝ ልኑር። በሳውዲ አረቢያ ኢትዮጵያውያኑ በምሽት ለዚሁም በቀጥታ ስርጭት ላይ ያሳዩት ተግባር የሳውዲ የጸጥታ አካላትን በእጅጉ አስቆጥተዋል። መረጃውን አብረን እንቃኛ። ሳውዲ አረቢያ በረሃ ላይ የተፈጸመው ጥቃት ኢትዮጵያውያኑን ጨምሮ የዚህ ሀገር ሰዎችን በእጅጉ አስደንግጧል። ቲክቶክ ተብሎ በሚጠራው ፕላትፎርም ላይ በቀጥታ ስርጭት ላይ 4000 ሰው እየተከታተለ ህይወቱን ብሎም እናት አባቱን ያሳደገችውን እናቱን ለመካስ ሲል ስደትን ብቸኛ አማራጭ አድርጎ የበረሃውን ሀሩር ተቋቁሞ ሰውን እስከ ነፍሱ ከሚሰለቅጠው ከበረሃው ባህር ተርፎ ሳውዲ ቢደርስም በዚህ የሚኖሩ የአርሲ ሰዎች ማረድ በለመደው እጃቸው የራሳቸውን ቋንቋ በሚናገር ወንድማቸው ላይ በጭካኔ የወሰዱበት እርምጃ ብዙዎችን በእንባ እያራጨ ይገኛል። በሀገራችን ላይ በጎጥኝነት ተከፋፍለን ስንባላ ብንኖርም ይህንን አስተሳሰብ ባህር ተሻግረን በሰው ሀገር እንኳን አለመተዋችን እንደ አንድ ንጹህ ኢትዮጵያዊ አንገቴን ያስደፋኛል። ቆይ መቼ ነው የምንነቃው? ቆይ መቼ ነው አለመግባባትን በንግግር የምንፈታው? ቆይ መቼ ነው እግዚአብሔርን የምንፈራው? ቆይ መቼ ነው ሰውን በሰውነቱ የምናከብረው? እግዚአብሔር አምላክ ማስተዋሉን ያድለን። ላረፈ ወንድማችንም ነፍሱን ይማርልን፣ ለቤተሰቦቹም መጽናናትን ይስጥልን። በዚህ ጉዳይ የሳውዲ ፖሊስ ምን እያደረገ ነው? ዝርዝሩን እንመልከት። طريق جدة الساحل السريع ሳውዲ አረቢያ በጠበቀ ህጓ በሸሪዓ የምትመራ ሀገር ስትሆን የጸጥታ ኃላፊዎቹ መረጃው ከደረሳቸው በኋላ ከፍተኛ የተባለ ክትትል በማድረግ ዋናውን ባይዙትም ሌሎች አብሮ የነበሩትን በቁጥጥር ስር አውለዋቸዋል። አሁንም ፍለጋው ተጠናክሮ የቀጠለ ሲሆን ይህን ድርጊት የፈጸማችሁ ከጀርባም በርታ ያላችሁ አስተዋጽኦ ያበረከታችሁ በምድርም በሰማይም የእጃችሁን ታገኛላችሁ። በእግዚአብሔር ምን አይነት ልብ ነው ያላችሁት? በጌታ በኢየሱስ ምን አይነት ህዝብ ናችሁ? ወይኔ በኢየሱስ እኔ ተንቀጠቀጥኩኝ። ይህንን ቪዲዮች መቆም ነው ያቃተኝ። ምን አይነት ፍጡር ናችሁ? የወሎና የአርሲን ጉዳይ እስካሁን የምናደርገው አይደለም መግደል መበደል አትችልም። እስልምና ውስጥ መግደልም ከሆነ ሙሉ ሰው እንዳጠፋ ነው የሚጻፍብህ። ተቻችለን ታሪክ መስራት ነው እንጂ ምድር መበከል አልታዘዝንም። ሰሉ ዐላ ኸይሪል አናም في جميع المواقع، طريق الحرمين، طريق المدينة، طريق الملك، شمال وجنوب، الزملاء يركزون على جميع المخالفات المؤثرة على السلام العام، عدم ترك مسافة آمنة وكذلك التباطؤ أثناء السير. 24 سنوات 2016 تقريبا اللون أبيض والمدنيات 16 እኔ እኮ የታረደው አንድ ሰው ይመስለኝ ነበር። እግዚአብሔር አንድ ሰው ነበር የመሰለኝ። ሰርች ባሉ የሄዳችሁ ማለት ነው አርሲና ወሎ ብላችሁ ሰርች አድርጋችሁ ብትገቡ እዚሁ ቲክቶክ ላይ ማለት ነው ቴሌግራም ምናምን ተውት፣ እዚሁ ቲክቶክ ላይ እግዚአብሔርን ቁጥር ስፍር የለውም። ምን አይነት ጊዜ ላይ ምን አይነት መጨካከን ምን አይነት የአርሲና ወሎ ላይ የሚኖሩ ኦሮሞች እየተራረዱ ላይቭ የሌላው ብሔር በተለይ የአማራ ልጅ ኦሮሞ እንደዛ አድርጎ ቢሆን አብይ መግለጫ ያወጣል። እውነቴን ነው የምናገር። ሽመልስ አብዲሳ መግለጫ አውጥቶ ነበር። ኢትዮጵያ ተቀውጣ ነበር። ኢትዮጵያ ላይ ሙሉ ለሙሉ ተቀውጦ ነበር። ግን እርስ በራስ ለሌላ አትናገሩ እያሉ በኦሮምኛ ይነጋገሩ ነበር። መተራረዳችንን ለሌላው አትንገሩ፣ እኛው ዝም ብለን እንሸፍነው እያሉ ያወሩ ነበር። ምንድን ነው የሚጠቅማቸው? የሰው ልጅ አርዶ መርካት አለ እናንተ ውስጥ አለ። ለምን አንዳንዶቻችሁን በዘረኝነት በጣም አርገው እንድትጠላሉ አርጋው ኦሮሞ ለኦሮሞ መተራረድ ከጀመረ ካለቀ ምንድነው የምትጠቀሙት? እንዳንተ አይነቱ ቆሻሻ በዘራው ዘር ነው ሰውየው እየተራረደ ያለው። ከአፍ የምታወጣውን ማታቅ እንደመጣልህ የሶስተኛ ክፍል ህፃን ተማሪ ጭንቅላት በዚህ ሰዓት የተሻለ ነገር ያስባል።
አንተ ደግሞ አታፍርም ስለዚህ ነገር ስታወራ? የእናንተ አይነቱ ውጤት ነው አገሪቷን እዚህ ላይ ጣላት። ሽመልስና አብይ ምን ያርጉ እነሱ? እንዳንተ አይነቱ የዘሩት ዘር ነው አሁን እየታጨደ እዚህ ጋር የደረሰው። እኔ እንደው ይቅርታ አድርጉልኝና የአሁኑ ትውልድ በዚህ እንዲህ እየሄደ እዚህ ጋር ከደረስን አሁን ከታች የሚመጣው ትውልድ ይሄን እየሰማ አድጎ ምን ሊሆን እንደሚችል እንግዲህ ሳሉት። እነ ሩዋንዳ የዛሬ ስንት ዓመት አርገው ጨርሰው ወደ እድገት ገብተዋል። እኛ እንደ ግመል ሽንት ወደ ኋላ። ያሳዝናል። በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው። ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትን ነህ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁን ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ወላሂ ቢላሂ እንደዛ እያሉ ነው የሰማሁት ቅድም። ከዛን እንደውም የብዙ የአርሲ ልጆች ኧረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ እያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል። እንግዲህ እንደሰማችሁት ነው እንዳያችሁት ነው። እያንዳንድሽ ቤቴን እስኪያንኳኳ እጠብቃለሁ የምትይ ከሆነ እጅሽን አጣጥፈሽ ቁጭ በይ፣ እጅሽን አጣጥፈሽ ቁጭ በይ። ነገር ግን ይሄ ነገር ይመለከተኛል የሚል አካል ካለ ማለት ነው ድምጽ እንሁን። ወላሂ የምሬን ነው። ድምጽ እንሁን። ይሄ ነገር አልሳካ ሲላቸው ወደ አማራ እየመጡ ነው። እኔ አማራ ኦሮሞ ብሄር ከፋፍላችሁ እንደዚህ አድርጉ አይደለም። ሰው ነው። ትናንት ወንድማችን አይናችን እያየ የተረዳው የኛ ወንድም ነው። ኦሮሞ እንዲህ ነው አማራ እንዲህ ነው አይደለም። እኔ ሰው ነው። ሰውን በሰውነቱ ነው የማውቀው። አሁን እከሌ ከማለት እያንዳንዱሽ ድምጽ ሁኚ እባካችሁን ድምጽ ሁኑ ነው እኔ የምላችሁ። ግዴታ እኛ ቤት መግባት የለበትም። በዛ ላይ ደግሞ ወላሂ ነው የምላችሁ እያንዳንዱ ሚስኪን ነው አብዛኛው እየተጎዳም ያለው አሁን ላይ ሚስኪኑ ነው። ወጥቼ ቤተሰቤን እጦራለሁ እናቴን አሳርፋለሁ የሚለው ወጣቶች በሙሉ ነው ነፍሳቸውን እያጡ ያሉት። ስለዚህ ድምጽ እንሁን ወላሂ ነው የምላችሁ ድምጽ እንሁን። የበኩላችሁን ተወጡ እባካችሁን። እንደዚህ ደግሞ መጥፎ ቃል የሚናገሩትን እባካችሁ አታበረታቱ። ላይክ አታደርጉ፣ ኮመንት አታደርጉ። ሪፖርት እያደረጋችሁ እንደውም ቪዲዮ እንዲጠፋ ማድረግ ነው ያለባችሁ። እኔ እኮ ማለት ነው ምን አይነት ደደብ የሆነ ህዝብ እንደሆነ አላውቅም። የኛ ህዝብ ጥሩ ላይ ማንም የሚበረታ የለም እንዳለ መጥፎ ላይ ነው የሚበረታው። በምንድን ነው የምትማሩት? እሺ እናንተ በምንድን ነው የምትማሩት? አላህ ረህመቱን ያውርደው። እኔ ወላሂ ለአዚም ትናንትና ያለቀስኩት ለቅሶ አላህና እኔ ነኝ የምናውቀው። እኔ እንደዛ ምን ያልቅሽ አላውቅም። አሁንም ቢሆን ዝም አትበሉ። ድምጽ እንሁን። መጥፎ የሚሰሩ በጣም ጥሩ። በቃ እህቴ ያለችው ነገር ትክክል። አንድ ጠብ የሚል ነገር የለውም። በቃ ይሄ ምድረ አክቲቪስት ነኝ ፖለቲካ እንትን ነኝ ምናምን ብሎ ለቪው እና ለእንትን እዛ አሜሪካ ተቀምጦ ሳንቲም የሚሰበስብ ብሎክ እያስደረጉ ድራሻቸውን ማጥፋት ነው። በቃ የእነሱ ዘር ነው አሁን ላይ ትውልዱ ላይ እንደዚህ ያደረገው። ትክክል ነው ያለችው። በቃ እኔ ኢትዮጵያኖች ለምን ራሱ እነሱን በማየት እንደምንደሰት አይዶን ነው ምንም ጥቅም እንዳለው እኔ ሳየው ራሱ የሚያቅለሸልሽኝ ሰው ነው። አሁን ዮኒ ማኛ ማለት የሚያወራውን እኔ ፊደልም የቆጠረ አይመስለኝም። እኔ ትክክል ነች የዚህ ልጅ አባባል በጣም ትክክል ነች። በቃ እነዚህን ሰዎች ማጥፋት ነው ያለብን። በቃ ማጥፋት፣ ከዛ ትውልዱ ላይ መስራት። ትውልዱ እኮ ምንም አልሆነም። ነገ ተፋቅሮ እኮ በፍቅር መኖር የሚችል ህዝብ ነው። በአርሲና በወሎ ኦሮሞ መካከል የተፈጸመውን ወንጀል ግድያ ብታምኑባት ታምኑም እስከ ዛሬ አላመንኩም ነበር። ትናንትና ዛሬ ራሴን ታግዬ ሰርች ባሩ ላይ እጄ አርሲ ኦሮሞ ምናምን ብዬ ስጽፍ የወጡልኝ ሰዎች ሰው መካከል የተወለዱ የማይመስሉ ቪዲዮአቸው በጣም የሚያስጠላ ጭራሽም ወንድን የሚደፍሩም አሉ። ሰው መካከል የተወለዱ የማይመስሉ ናቸው። እነዚህን ያሉበትን የሳውዲ መንግስት ይዞ እርምጃ እንዲወስድባቸው እንፈልጋለን። ይሄን ቪዲዮ የሰራሁት የኢትዮጵያ ኤምባሲ ምንድነው የምታደርገው ነው። ያኒ ቦታው ሂደህ ያዛቸው አላልንም። የኢትዮጵያ ኤምባሲ እኛ ቲክቶክ ላይ ከምንጠቀመው በላይ ህጋዊ ነው።
እንደዚህ እየተፈጸመ ነው ብላችሁ ላይቭ ሪከርድ የተደረገውን ወስዳችሁ ለምንድነው ለሳውዲ አምን ማትሰጡት? ያኒ ጅዳ ቆንስላ አለ፣ ሪያድ ኤምባሲ አለ። ምንድነው ስራችሁ ነው? ሄዶ የፖሊስ ኦፕሬሽን ይህን ቪዲዮ አይታችሁ እነዚህ ሙጅሪሞች ያዙልኝ ማለት ታውቃላችሁ። እኔ ላብድ ነው የደረስኩት። በጣም ደግሞ የተናደርኩት 7500 ሰው ሲመለከት አብሮ ተመልክቶ ላይቭ ላይ ሰው ሲታረድ አይቻለሁ የሚል ሰው ነው የሰማሁት። ሸራት አድርጉም። ሳኡዲ ላይ የምታውቁት ሰው የለም? ሳኡዲ ላይ የምታውቁት ፖሊስ የለም? ሳኡዲ ያላችሁ እንዴት ነው ፖሊስ ስቴሽን ሄዳችሁ ይሄንን በኦፕሬሽን ይውልን ሰው ለሞተው ልጅ እንኳን ለታረደው ልጅ እንኳን ባደርሱ ሙጅሪሞቹ እንዲያዙ እንኳን አታግዙም እንዴ? እኔ አረ ጌታ ሆይ ላይቡን አይቼዋለሁ የሚል ሰው ነው የሰማሁት። ያኔ እንዴት አስችሏችሁ አያችሁ? እኔማ አልহামዱሊላህ እኔ አላህ ይወደኛል ያንን ላይ ባላየሁም አሁንም የቆራረጡትን ቪዲዮ ላለማየት እየሞከርኩ ነው። ያኔ ነገሩን አመንኩኝ እንጂ እንታረደ ቪዲዮን አላየም። እኔ መቼም አልፈልግም። ኦኬ ካያችሁ እንዴት ነው ለፖሊስ ለሽርጣ ሸር ማታደርጉት ነው? ቢያንስ ሪፖርት እንኳን አይደረግም እንዴ? አሁንም እላለሁኝ የሳኡዲ የፖሊስ ኦፕሬሽኖች በጣም ጠንካራ ቴክኖሎጂ ነው ያላቸው። ላይቭ ሪከርዱን አይተው ሎኬሽን ማየት ይችላሉ። አሁንም የጅዳ ኤምባሲ የሪያድ ኤምባሲ ሂዳችሁ የምታውቁት ፖሊስ ያለ አስረድታችሁ እነዚህ ሰዎች ይያዙ። እኔ በአረበኛ ቪዲዮ ሰራለሁ ኢንሻአላህ። እንደው እናንተንም ሰብስቦ እርምጃ ቢወሰድባችሁ ጥሩ ነው። ያ ረቢ ልሌ ጉዳ ገለኒ ጉዳ ሲያተው ያ ጎፍታኮ ደስ ሲል እሰይ የኔ ጌታ ክብር ላንተ ይሁን። ተያዘ የውሻ ተያዘ የሳውዲ መንግስትን ጠይቆ እንግዲህ ከተያዘ ወደዚህ አስልኮ በአደባባይ ለሌላው ትምህርት እንዲሆን ማድረግ ነው። በተቻለ መጠን እኔ በቃ እንደው እግዚአብሔር ይድረስልን ነው የምለው። የኛ ህዝብ በጣም አስቸጋሪ ነገር ውስጥ እየገባ ነው። ፈጣሪ ሆኖን ልቦና ይስጠን። እባካችሁ ፖለቲካን የሚያራግቡ ቻናሎችን በተቻለ መጠን ባለማየት እችን ሀገር አድኗት። እወዳችኋለሁ። ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻችሁ።